ለምንድነው ተስፋ የምትቆርጡት? ብዙ ሞክራችሁ ስላልተሳካ ወይስ የማይሆን ነገር ለማድረግ እየሞከራችሁ ስለነበር ነው? ምን መሰላችሁ፣ ሰዎች በእድሜ በልምድ እንማራለን። ነገር ግን ለምን እስከ ዛሬዋ ዕለት በህይወት እንዳለን አናውቅም። በሆነ ምክንያት ነው ያለነው። የማወቅ ግዴታችን የኛ ነው። እሱም የምትፈልጉትን ቦታ መድረስ ያለባችሁን ቦታ ለመድረስ ዓላማችሁን መከተል ነው። ብዙ ጊዜ እኮ ሞክራችሁ ሊሆን ይችላል፣ ነገር ግን ስላልተሳካ አይሆንም ብላችሁ ትተዋላችሁ። በህይወት ያላችሁት እኮ በውስጣችሁ ያለ ነገር ወደዚህ ዓለም አምጥታችሁ የምትፈልጉበትን ቦታ ለመድረስ ፈጣሪ እድል እየሰጣችሁ ነው። እድሜ ቁጥር ብቻ እንዳይመስላችሁ። ሞክሩ እና ካልተሳካ የሆነ ነገር ተሳስታችኋል እየተባለ ነው። የሆነ ማድረግ ያለብን የረሳነው ነገር አለ ማለት ነው። ባይሆን ኖሮ ይሳካ ነበር። ምክንያቱም ፈጣሪ ነገሮችን በትክክል ስናደርግ የልፋታችን ውጤት ይሰጠናል፣ ግዴታ ነው። ስለዚህ ደጋግማችሁ በአዲስ ስሜት መስራት፣ ውድቀትን መክሰርን አትፍሩ። ቁም ነገሩ ላለመውደቅ መሞከር ሳይሆን የሆነ ጥሩ ውጤት አግኝታችሁ ለቀጣይ ስራችሁ የሚሆን መነሳሳት የሚሰጣችሁ መሆን አለበት። በትክክለኛው መንገድ እንደሆናችሁ የሚያሳይ ማለት ነው። ምክንያቱም መውደቅ ያለ ነው። ሁሉም ሰው ይወድቃል። የሚሳካላቸው ግን ወድቀው የተነሱትን ነው፣ ወድቀው የቀሩትን አይደለም። ስለዚህ ማሰብ ያለብን እንወድቃለን ሳይሆን ከወደቅን በኋላ በምን አይነት መንገድ ተነስቼ ወደ ነበርኩበት መንገድ ልግባ፣ ወደ ተሻለ ነገር ወደ አሰብኩበት እንዴት ደርሳለሁ መሆን አለበት። ምክንያቱም በቢዝነስ ውስጥ ስትሰሩ መውደቃችሁ እንደሆነ አይቀርም። ጀማሪ ብትሆንም ባትሆንም መውደቅ መነሳት አይቀርም። የሆነ ምሳሌ ልስጣችሁ። በአሁኑ ጊዜ ኤአይ ብዙ ነገሮችን እየሰራ ነው። በሰዎች የሚሰሩ ነገሮችን እየተካ ነው። አንዳንድ ሰዎች ይፈራሉ፣ ስራችን ይነጥቀናል፣ ኤአይ መቅረት አለበት፣ መጥፋት አለበት ይላሉ። አዎ በተወሰነ መልኩ የሰዎችን ስራ ይተካል፣ ግን ተወደደም ተጠላም አይጠፋም አለ። በዛው ልክ ብዙ ስራዎችን ይዞ ይመጣል። መሆን ያለበት ግን ነገርየውን አምኖ ተቀብሎ ትምህርት ከሆነ መማር ወይም ስልጠና መውሰድ፣ ራስህን በስኪሎች ማዳበር ያስፈልጋል። ዝም ብሎ ስራችን ይነጥቀናል እያሉ ማማረር ጥቅም የለውም። የተሻለው ነገር በዛ ነገር ትምህርት ወስደህ ወደ ኦፖርቹኒቲ መቀየር ይቻላል። እስቲ አንድ ነገር ልንገራችሁ። ሞት አለ አይደል? መቼስ የሰው ልጅ ለዘላለም አይኖርም፣ ይሞታል። ታዲያ መሞታችን ካልቀረ ለምንድነው ትላልቅ ህንፃዎች የሚሰሩት፣ ፋብሪካዎች፣ መንገዶች የሚሰሩት? በህይወት እስካለን ድረስ አስፈላጊ ስለሆኑ ይሰራሉ። ስለዚህ መፈጠሩ ለማይቀር ነገር መጨነቅ አያስፈልግም ማለት ነው። የሚያስፈልገው ነገር ለምን ነው የሚፈጠረው ሳይሆን ከተፈጠረ ምን አድርጌ ማሸነፍ እችላለሁ ማለት አለብን። ለምን እወድቃለሁ ይባላል እንዴ? እየተራመድክ እንዴት አትወድቅም? ሁለቱ እግሮችህ አንቀሳቅሰህ እስከተራመድክ ድረስ እንቅፋት ይገጥመሃል፣ ትወድቃለህ፣ ትነሳለህ። መቼስ የምትሄዱበት ቦታ እያለ እንቅፋት ፈርታችሁ ቀን ሙሉ ቤት ውስጥ አትውሉም አይደል? ማድረግ ያለባችሁ አለመፍራት ሳይሆን ነገሮችን ማጥናት መገንዘብ ያስፈልጋል። በተለይ በአዲስ ቢዝነስ ውስጥ ስትሆኑ ሰው ምን እንደሚፈልግ፣ ከኔ ምን ይጠቀማል፣ በምን መንገድ መሆን አለበት። ቢዝነሱ ባይሳካም እንኳን ስለማይሆን ሳይሆን የከሰራችሁ የሆነ ነገር ስለተሳሳታችሁ ነው። ስህተታችሁ ሰው አይደለም የሚነግራችሁ፣ ከልምድ ነው የምትማሩት። ነገሮችን ባለመሰልቸት ደጋግማችሁ ስትሞክሩ ውጤቱ እየተስተካከለ ይመጣል። እናንተም በልምድ እየበሰላችሁ ስለምትሄዱ አዲስ ነገር ለመስራት አትፈሩም። ሁሉም ነገር መጀመሪያ ነው የሚያስፈራ፣ ከዛ እየተለመደ ይሄዳል። የሚያስፈልገው ደፍሮ የመጀመሪያ ፍርሃት ማሸነፍ ያስፈልጋል። እንዴት ነው የምታሸንፉት? በመጀመር ሌላ ተአምር የለውም። ከዛ ዲስትራክሽን ነገሮችን አጥፋችሁ። በህይወት ለመቆየት በጣም አስፈላጊ ነገር ብር ነው አይደል? ታዲያ ሴት በማሳደድ ገንዘብ ይገኛል? ወንድ በማሳደድ ገንዘብ ይገኛል እንዴ? አይገኝም። ስለዚህ ገንዘብ ከፈለጋችሁ ግዴታ ማድረግ ያለባችሁ ነገር አድርጉ። የሆነ ነገር መክፈል አለባችሁ፣ አለበለዚያ በነፃ አይገኝም። እንደውም ምሳሌያዊ አነጋገር አለ። ሰው ከወደዱ ከነጉዳንጉድ ይባላል አይደል? ያ ማለት ከነ ችግሩ ነው የምትወዱት። ችግሩን ጠልተው ሰውየውን ወይም ሴትየዋን መውደድ አይቻልም። ብርማ ማን ይጠላል? ሁሉም ሰው ይወደዋል። ቁም ነገሩ ምን መሰላችሁ? ስኬት ከፈለጋችሁ ባለፉ ነገሮችን አለመኖር፣ ውድቀትን አለመፍራት፣ በእቅድ መኖር፣ በደመ ነፍስ አለመኖር። የሚገርመው ነገር የሆነ ሰው ከሰደባችሁ ሁሉም ነገር በአንድ የረስታችሁ እዛ በንዴት ትጨቃጨቃላችሁ፣ ትደባደባላችሁ። ረጋ ብላችሁ ቢሆንስ በተረጋጋ መንፈስ ለምንድን ነው የሰደብከኝ ብላችሁ ብትጠይቁት በንግግር ያልቅ ነበር። በኖርማል ህይወትም እንደዛው አድርጉ። ድህነት፣ ገንዘብ ማጣት እየሰደባችሁ ነው። የምትፈልጉትን ኑሮ እንዳትኖሩ እያረጋችሁ ነው። ስለዚህ ሁሉም ያለፈው ነገራችሁ ረስታችሁ ተደባደቡት፣ ተጋጩ። ለለውጥ መደባደብ ይቻላል። ለጊዜው ብትሸነፉ እንኳን ትምህርት ወስዳችሁ እቅዶችን በመንደፍ ለቀጣይ ለድብድብ መዘጋጀት ያስፈልጋል። አንድ የቢዝነስን ከስር ያለው ድጋሚ ይህን ስራ አልሰራም የምትሉ ከሆነ ያው ነው። ምክንያቱም ሌላ ቢዝነስ ብትጀምሩ መውደቃቸው አይቀርም። ምክንያቱም ትዕግስት የሚባል ነገር ያላችሁ፣ ሁሌ በደመነፍስ ነው የምትመሩት። አሁንም ደግሜ ልንገራችሁ፣ ውድቀት በፍጹም እንዳትፈሩ። ምክንያቱም ጀማሪ ሆናችሁ አልሆናችሁ መውደቃቸው አይቀርም። ምክንያቱም በዚያ ዓለም ውስጥ እስከኖራችሁ ድረስ መውደቅ መነሳት ያለ ነው። ገነት ውስጥ አይደለም የምንኖረው። ሁሉም ነገር አልጋ ባልጋ አይሆንም። በየሃይማኖታችን እንኳን ገነት ለመግባት የሆነ ነገር መስራት ያስፈልጋል አይደል? ዝም ብሎ አይገባም። ፈጣሪ ያዘዘውን ነገር መስራት ያስፈልጋል፣ ግዴታ ነው። ስለዚህ በደመ ነፍስ በዘፈቀደ መኖር አቁሙ። የሆነ ዓላማ ሊኖራችሁ ይገባል። መጀመሪያ የሚያስፈልጋችሁን ዓላማችሁን ለማሳካት ማመን አለባችሁ። ምክንያቱም አምናችሁ የምታደርጉት ነገር በደንብ ፈልጋችሁ በትኩረት ነው የምትሰሩት። ድርጊታችሁ ከእምነት ስለሚመነጭ
ጥሩ ውጤት ያመጣል። ካላመናችሁ ግን የሚፈጠረው ነገር ምን ይመስላችኋል? ያን ያህል አትጨነቁበትም፣ ምክንያቱም አላመናችሁበትም። ውጤቱም ያን ያህል ነው። እናንተም ድሮም አላመንኩበትም ነበር፣ አይሆንም ብዬ ነበር ትላላችሁ። ያልሆነው እኮ ስለማይሆን አይደለም፣ ለዛ ነገር የነበራችሁ እምነት ነው። አላመናችሁበትም፣ በደንብ አልሰራችሁም፣ አልለፋችሁም፣ የሚጠይቀውን ነገር አልከፈላችሁለትም። ስለዚህ ውጤቱ ዜሮ ይሆናል ማለት ነው። ያላመናችሁበትን ነገር አድርጉ እያልኩ አይደለም። ላመናችሁበት ግን መስዋዕትነት ክፈሉ። መጀመሪያ ማመን፣ ከዛ ማቀድ፣ ከዛ ወደ ተግባር መሄድ። እንደዛ ስታደርጉ ቀስ በቀስ ውጤት ይመጣል። እስከ ዘላለም ድረስ ለሁሉም ሰው በቀን ውስጥ 24 ሰዓት ተሰጥቶናል። ስለዚህ ጊዜያችሁ የምትጠቀሙበት ነገር በደንብ አስተውላችሁ ባመናችሁት ነገር ላይ አውሉት። ለተጠቀመው 24 ሰዓት በቂ ነው። ፈጣሪ እንደዛ ሲያደርገው ካለ ምክንያት አይደለም እንደዛ አድርጎ የሰራው። ስለዚህ ተጠቀሙበት። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።